አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ስለ ሻምፖ አሰራር ነው የማሳያችሁ ማለት ነው። እንግዲህ በጣም ውድ የሆኑ ሻምፖዎችን ሰልፌት ፍሬ የሆኑ ሻምፖዎችን በቤታችን ውስጥ እንዴት እንደምናዘጋጅ በቀላል መንገድ 10 ደቂቃ ባልሞላ ውስጥ አዘጋጅተን የምንጨርሰው ሻምፖ ነው የምንሰራው ማለት ነው። እዚህ ጋር ልጄን ውሃ ስለሚወድ ሳደርግበት እየሳቀ ነው እና ወዶችዬ ወደ አሰራሩ ስንሄድ የሚያስፈልጉን ነገሮች እነዚህ ናቸው። ተልባ 2 ማንኪያ ያስፈልገናል። ጥቁር አዝሙድ 1 ማንኪያ፣ ተልባውን 2 ታደርጉታላችሁ። ይሄ ደግሞ ቁርንፍድ የተወሰነ ልክ እንደዚህ ወይም 1 የሻይ ማንኪያ የምትሆን፣ ሮዝመሪም 2 ማንኪያ፣ ይሄኛው ደግሞ አብሽ 1 ማንኪያ የሾርባ ማንኪያ ማለት ነው እንጨምራለን። ሌላው የሚያስፈልገን ነገር ዶቭ ሳሙና ነው። ዶቭ ለምን እንደመረጥኩኝ እዚህ ጋር ሞይስቸራይዚንግ ስለሚል ነው። እርጥበት ያለው ነገር ነው ለሰውነታችን የምንጠቀመው እርጥበት ሰጭ ነገር ስለሆነ ለጸጉራችን በጣም ተስማሚ የሆነ ሳሙና ነው። እንደዚሁም ሌሎች ሳሙናዎችን ከተጠቀማችሁ ኢንግሬዲየንቱ ላይ የተጻፈው ሞይስቸራይዝድ መሆኑን ከዛ ሰልፌት ፍሪ መሆኑን ሶዲየም የሌለው መሆኑን ሲሊኮን የሌለው መሆኑን አይታችሁ እዛ ላይ የተጻፈው ላይ ማለት ነው እነዚህ ንጥረ ነገሮች እንደሌለው አረጋግጣችሁ ሳሙናን መጠቀም ትችላላችሁ። ሌላው እዚህ ጋር ለሽታ ከፈለጋችሁ ቡናን መጠቀም ትችላላችሁ። ነገር ግን እኔ አልጠቀመውም። የሮዝመሪው ሽታ አሪፍ ነው። እንዲሁም አንዲት ትንሽዬ 15 ብር የምትሸጥ ሻምፖ አለች። በጣም ሽታዋ ቆንጆ ነው። እሷን እንጠቀማለሁ ማለት ነው። እዚህ ጋር በመጀመሪያ ዶቭን ሳሙና እፈቀፍቀዋለሁኝ። እንደምታዩት ግማሽ ነው የፈቀፈቅኩት። ግማሽ ለግማሽ ሳሙና ግማሽ የሻይ ብርጭቆ የፈላ ውሃ ጨምርበታለሁ። ልብ በሉ ግማሽ የሻይ ብርጭቆ ብቻ ነው። በተለይ ሻምፖችን እንዲቆይልን ብዙ ውሃ ባናበዛበት የተሻለ ነው። ለምን እዚህ ጋር ሰልፌት የሚባል ንጥረ ነገር የለውም። ሻምፖውን ለማቆየት የሚያገለግለው ንጥረ ነገር ማለት ነው። የቤታችን ተፈጥሯዊ የሆነ ነገር ስለሆነ የምንሰራው ውሃውን በደንብ ካበዛ ነው ሳሙናችን ሻምፖችን ቶሎ ይበላሽብናል ማለት ነው። እዚህ ጋር ሳሙናውን እንደዚህ በደንብ እንትን እንለዋለን። እየወፈረ ይሄዳል። ወደ ጎን እናስቀምጠዋለን። በደንብ እንደዚህ ካከረከርን በኋላ እየወፈረ ነው ጄል እየሆነ የሚሄደው። ከዛ ከደን እናስቀምጣለን። ከዛ እዚህ ጋር መጠነን ያዘጋጀናቸውን ግብአቶች እንደዚህ በብረት ድስት ውስጥ እንጨምራለን ማለት ነው። ከጨመርን በኋላ 3 የሻይ ብርጭቆ ውሃ እንጨምርበታለን። ከዛ በላይ ባንጨምር ጥሩ ነው፣ በበዛ ቁጥር እንደነገርኳችሁ ስለሚሆን እና 3 የሻይ ብርጭቆ ውሃችን ከጨመርን በኋላ እሳት ላይ እንጥደውና በደንብ እናንተ ከትከዋለን። አንዱን ያው እንደዚህ እየቀረጽኩ መስሎ ሲጨምር እንትን ብሏል አልፏል ማለት ነው ቀረጻው እና ለዛ ነው 3 ነው የጨመርኩት። ከዛ እዚህ ጋር እንደዚህ ይፈላልናል ማለት ነው። በደንብ ከፈላ ከተንተከተከ በኋላ እንደዚህ በቃ እኔ ስለሌለኝ ኩባያ አድርጌያለሁኝ። ቶሎ እንትን ሳይልብን ጄል ሆኖ ሳይጣበቅብን ቶሎ ብለን በማጥለያ እናጠላለን ማለት ነው። እና ማጥለያ ትንሽ ስለሆነች በኩባያው አድርጌዋለሁኝ እንደዚህ። ከዛ ጫን እያደረጋችሁ ጄሉን እያወጣችሁ ነው መጭመቅ ያለባችሁ። ወደ መወፈር ስለሚሄድ በኋላ እንትን ካለ ከማጥለያችሁ ላይ ይጣበቅባችኋል እና እንደዚህ ቶሎ ጄል ሳይሆንባችሁ ታጠሉታላችሁ ማለት ነው። አሁን ትንሽ ስታስቀምጡት እንዲበርድ በጣም ነው ጄል የሚሆነው እና ወፍራም የሚሆነው ማለት ነው። እና እንደዛ ስለሚሆን እዚህ ጋር ያጥልዬ ወደ ጎን አድርገዋለሁኝ። ሌሎቹን ግብአቶች ይጨማምራለሁኝ። እዚህ ጋር እንደነገርኳችሁ ትንሽዬ ሻምፖ 15 ብር የምትሸጣለች እንደዚህ። እሷ ለሽታ በጣም እጠቀማታለሁ። በጣም ቆንጆ ናት። አረፋም ትሰጣለች። ከዛ እሷን እንደዚች አድርጌ እጨምራለሁኝ ማለት ነው። ሳሙናውን እንደምታዩት ትንሽ ወደ ጎን ስላስቀመጥኩት ረጋ ብሎ ረግቶ ተቀምጦልኛል። እንደዚህ ነው መሆን ፈልገው። ሌላ ነገር ሲጨማምር ይቀጥናል በራሱ ሰዓት ማለት ነው። እዚህ ጋር ደግሞ ሌላ የምጨምረው ነገር 1 ማንኪያ ግሪሲሊን ማለት ነው። ለጸጉራችን ለቆዳችን እርጥበት በጣም ቆንጆ ነው ግሪሲሊን። ማንኛውም ሻምፖ የፋብሪካ ሻምፖዎች ላይ ግሪሲሊን ይገባል ማለት ነው። እዚህ ጋር ደግሞ የሮዝመሪ ዘይት ነው የጨመርኩት። የወይራ ዘይት ካላችሁ መጨመር ትችላላችሁ። የተለያዩ ዘይቶችን ብትጨምሩ አሪፍ ነው። እሱም እንደዚህ ጸጉራችሁ እንዳይደርቅ ያደርጋል።
ከዛ እንደምታዩት በእንቁላል መምቻው በደንብ እንደዚህ አዋህደዋለሁኝ። ቆንጆ እየሆነ ይመጣልኛል። አሁን እዚህ ጋር የምጨምርበት ነገር መጀመሪያ ያጠለልኩትን ጄል ማለት ነው። እሱን እንደዚህ እየጨመርኩኝ አማስለዋለሁኝ በደንብ ጄሉ ከሳሙናው ጋር በደንብ እንዲዋሃድልኝ ማለት ነው። በደንብ መምታት አለባችሁ። ሃንድ ብሊንደር ካላችሁም በሱ በደንብ ብትመቱት አሪፍ የሆነ ሻምፖ ይሰጣችኋል ማለት ነው። በዚህም ከሆነ በደንብ አድርጋችሁ በእንቁላል መምቻው ወይም በሹካ ብትመቱት አሪፍ ሆኖ ይቀላቀልላችኋል። ከዛ እንደዚህ እያደረኩኝ በደንብ መምታት አለብኝ። ከለር ካላችሁ ከለሮችን መጠቀም ትችላላችሁ። የሳሙና የሻምፖ ከለሮችን እዚህ ጋር ማስገባት ትችላላችሁ ካላችሁ ማለት ነው። እንደነገርኳችሁ ቡናን መጠቀም ትችላላችሁ። ቡና ለቅንጭላታችን ለደም ዝውውርም በጣም አሪፍ ነው። ያው እኔ እዚህ ጋር የማልጠቀመው ሮዝመሪው ስላለ እሱ ሽታውን እና ደግሞ ትንሿን ሻምፖ ስላስገባው ለሽታ ይበቃኛል እና መጨመር ስላልፈለኩኝ ነው። የሚስማማችሁ የምትፈልጉት ግን መጨመር ትችላላችሁ። እዚህ ጋር የመጨረሻው ነገር የማስገባው የሎሚ ጭማቂ ወይም ደግሞ ቬኔገር ምንድነው አቸቶ በአማርኛ ማለት ነው። አቸቶ ወይም ኸል ካገኛችሁ እሱን ብትጨምሩት በጣም አሪፍ ነው። ለመሰላችሁ የሻምፖችሁ ጊዜ ቆይታውን ይጨምርላችኋል። ባክቴሪያ እንዳይፈጠር የሚያደርገው እሱ ነው። ሎሚም ለፎሮፎር በጣም አሪፍ ነው። ይሄ ኸሉንም ከተጠቀማችሁት በጣም ለጸጉራችን እሱም ኸሉን ተመራጭ ስለሆነ እሱን ብንጠቀም ሻምፖውን እድሜ እንዲኖረው ያደርግልናል። ለአንድ ወር ያክል መቀመጥ ይችላል ማለት ነው። እነዚህን ነገሮች ካደረግን ፍሪጅ ውስጥ ብታስቀምጡት ጥሩ ነው። ፍሪጅ ከሌላችሁ ደግሞ ቀዝቃዛ የሆነ ቦታ፣ ፀሐይ ሙቀት የሌለበት ቦታ ካስቀመጣችሁት እስከ አንድ ወር ድረስ ይቀመጥላችኋል ማለት ነው። ምናልባት የአየር ንብረቱ የማይስማማው ሆኖ የሚበላሽባችሁ ከሆነ ሻምፖውን እየከፈታችሁ ማሽተት አለባችሁ። ሽታው ከተቀየረ ከለሩ ከተቀየረ ባክቴሪያ ፈጥሯል ማለት ነው። ያኔ መጠቀም የለባችሁም እና እንደዚህ ያድርጋችሁ በቤታችሁ በቀላል ዘዴ በቃ 10 ደቂቃ ምናምን ቢፈጅባችሁ ይሄን ስታዘጋጁ ቶሎ አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። የተወሰነ ቀናት እስከ 25 ቀን አንድ ወር ድረስ ሳይበላሽ ይቀመጣል። እንደዚህ እያደረኩ ነው እንግዲህ የምንጠቀመው በቤቴ። ታውቃላችሁ ብዙ ሻምፖዎች ጸጉራችን ይሰባብራሉ፣ ያደርቃሉ። በጣም ነው በዚህ ነገር ተቸግሬ የነበረውና አሁን በቃ አልሐምዱሊላ እንደዚህ እያደረኩ እየሰራሁኝ ነው የምጠቀመው። ሻምፖ ገዝቼ አላቅም። እነዚህ የሻምፖ እቃዎች በፊት ሆቢ ምናምን ሻምፖዎችን እገዛ ነበር። በጣም ነው የሚያደርቀው ጸጉሬ በቃ ብጥስጥስ ብሎ ከቦታው ሊጠፋ ምንም አልቀረውኝና በጣም ስቸገር አሁን አልሐምዱሊላ ጸጉሬ እየተስተካከለ ነው። የልጄንም ጸጉር እንደዚህ አድርጌ ነው መንከባከብላት እና እንደዚህ ሻምፖዎችን እንሰራለን። ኮንዲሽነር በቤታችን ውስጥ ኮንዲሽነርም ሰርተን መጠቀም እንችላለን። አሰራሩን እንዳሳያችሁ ከፈለጋችሁ አሳያችኋለሁ ማለት ነው። ይሄን ሻምፖ እንግዲህ የሞከርኩት ከትንሹ ልጄ ላይ ነው። እንዳያችሁት እዚህ ጋር ትንሽዬ ጠብ አድርጌ አሸሁኝ። ከዛ በጣም ነው የሚጎርፍላችሁ እና ቆንጆ የሆነ ሻምፖ እንደዚህ አድርገን በቤታችን ውስጥ ሰርተን መጠቀም እንችላለን። ውድ የሆኑ ሻምፖዎችን መግዛት አይጠበቅብንም። ሻምፖ በቃ መግዛት የለብንም በፍጹም። ናቹራል የሆኑ ነገሮችን ቤታችን ውስጥ አዘጋጅተን መጠቀም አለብን እና ይሄ አብሹ ይሸታል ምናምን ብላችሁ የምታስቡ ከሆነ በፍጹም አይሸትም። ጥቁር አዝሙድም ሁሉም ትንሽ ሽታው የሚወጣው የሮዝመሪው ሽታ ነው። እሱንም ካልፈለጋችሁት በቡና እንደነገርኳችሁ መቀየር ትችላላችሁ እና እንደዚህ አድርገን ምንም ሳንገዛ ሻምፖን ለመሰላችሁ እዚህ ጋር ለኢኮኖሚ ብቻ ሳይሆን ጸጉራችንን እድገቱን ጤንነቱን መጠበቅ አለብን። ይሄ ነገር አሁን የምንሰራው ነገር በቤታችን ለጸጉራችን ምግብ መድኃኒት ነው የሚሆነው። ግን እነዚህ ሰልፌት፣ ሶዲየም፣ ሲሊኮን ያላቸውን ሻምፖዎች እየገዛን የምንጠቀም ከሆነ ጸጉራችን ከጥቅም ውጭ ነው የሚሆነው። ይሄን ማወቅ አለባችሁ። ግዴታ ሻምፖ መጠቀም ካለባችሁ ደግሞ እነዚህ 3 ነገሮችን እንደሌለባቸው ማወቅ አለባችሁ። አይታችሁ ኢንግሪዲየንቱን አንብባችሁ እነዚህ ሲሊኮን፣ ሶዲየም፣ ሰልፊት ፍሪ የሆነ አሁን በፊት ሳውዲ እያለሁኝ እንገዛ ነበረ፣ ግን በጣም በውድ ዋጋ ነው ሴደልያ ውስጥ እንኳን ሲሸጥ የነበረው። ሰልፊት ፍሪ የሚል ሻምፖ ፈልጋችሁ የምትገዙ ከሆነ ዋጋው በጣም ውድ ነው እና ውዶችዬ
እቤታችን ሰልፊት ፍሪ የሆነ ሻምፖ ሰርተን መጠቀም እንችላለን። ባይቆይስ ምን ችግር አለው? 10 ደቂቃ የማይፈጅ ስራ ነው። ስንፍና ሊይዘን አይገባም፣ ለራሳችን ጥቅም እስከሆነ ድረስ ማለት ነው። እኔ በነገራችን ላይ ለራሴ የሆነን ነገር ለቤት የማዘጋጀውን ነገር ምንም መስሎ አይታየኝም። እንኳን ይሄንን ለአረብ ስራ እንኳን ለፍቻለሁ ምናምን የሚለው ነገር ይመጣብኛልና ለራሳችሁ ነገር አትስነፉ፣ አትድከሙ። ናቹራል የሆኑ ነገሮችን ሰርታችሁ ተጠቀሙ እላለሁኝ። እንግዲህ እኔ በፊት ሳላውቅ እንኳን የገዛሁት ሻምፖ ይቆጨኛል። እውነቴን ነው የምላችሁና በነገራችን ላይ እቃ ትእዛዝ እየሰራሁኝ ነው። አንዳንድ ስራ ያቆምኩ የመሰላችሁ ኮሜንት ላይ እየጻፋችሁልኝ ነበረ። ብዙ ጊዜ እኔ ቪዲዮ ማልቀርጸው 1 እቃ 2 እቃ ምናምን ሲሆን በቃ ለመቅረጽ ብዙም ያን ያክል እንትን አይለኝም፣ ይደብረኛልና በቃ ገዛና እዛው ከተባልኩበት ቦታ ድርሽ ምልስ ብቻ ነው የምለውና ለዛ ነው በዛ ያለቃ እስከዛሬ ታዝዤ ስለማላቅ ለዛ ነው እንጂ ስራ እየሰራው ነው፣ አላቆምኩም ውዶችዬ። የፈልጋችሁትን እቃ ማዘዝ ትችላላችሁ። ትናንትና ራሱ ደሴ ነበርኩኝ ሄጄ ነበርና እነዚህ የብረት ድስት ዋጋ የጠየቃችሁኝ ተደራራቢ ብረት ድስቶቹ በጣም ወፍራሞቹ ማለት ነው እነሱ 11,000 ብር ናቸው። 11,000 11,500 12,000 የሚሉ አሉ እና ዋጋቸው እስከዚህ ድረስ ነው ማለት ነው ውዶችዬ። ያው በደንበኛ ይቀነሳል ታውቃላችሁ፣ በክርክር ይገዛላችኋል ማለት ነው። እንግዲህ የፈለጋችሁትን እቃ ማዘዝ ትችላላችሁ። የልጆች ልብስ፣ ጫማ፣ ብረት ድስቶች እንደዚህ የፈለጋችሁትን እቃ ማዘዝ ትችላላችሁ። ፍሪጅ በነገራችን ላይ ጠይቂ ብላችሁኝ ነበር። ፍሪጅ የመጨረሻ ትንሹ ፍሪጅ 50,000 ብር ነው ማለት ነው። ከ50,000 ብር በታች ፍሪጅ የለም። እኔ ለምን እንደተወደደ አላቅም ፍሪጅ በነገራችን ላይ እና ይሄንን ይመስላል ማለት ነው ውዶችዬ። የእቃዎችን ቪዲዮ እንደዚህ ማየት ትችላላችሁ። እኔ ግን እዚህ ጋር ልሰናበታችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ለእናንተ ይጠቅማል ብዬ ያሰብኩትን ቪዲዮ ይዤላችሁ እስከምመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማኒ ራሂም ياسين والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم غافلون لقد حق القول على أكثرهم فهم لا يؤمنون إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون وسواء عليهم أأنذرتهم أم لم تنذرهم لا يؤمنون إنما تنذر من اتبع الذكر وخشي الرحمن بالغيب فبشره بمغفرة وأجر كريم إنا نحن نحيي الموتى ونكتب ما قدموا وآثارهم وكل شيء أحصيناه في إمام مبين واضرب لهم مثلا أصحاب القرية إذ جاءها المرسلون إذ أرسلنا إليهم 2 فكذبوهما فعززنا بثالث فقالوا إنا إليكم مرسلون
قالوا ما أنتم إلا بشر مثلنا وما أنزل الرحمن من شيء إن أنتم إلا تكذبون قالوا ربنا يعلم إنا إليكم لمرسلون وما علينا إلا البلاغ المبين